አልቀመሳችሁም እናንተ? ይሄንን ትክዳላችሁ እንዴ? ድረስልኝ ብላችሁት ከስንት ደረሰላችሁ? አውጣኝ ብላችሁት ከስንት አወጣችሁ? እግዚአብሔር በቅዱሳኑ ድንቅ አይሰራም? እግዚአብሔር ሕያው አይደለም? የእግዚአብሔር ሥራ በዘመናት ይቋረጣል? ቅመሱት፣ እስኪ አጣጥሙ። ቅመሱትና አይሁት በሏቸው፣ አጣጥሙት በሏቸው። ማንንም ሰው አትናቅ። በተለይ አንተ የምትንቀው ሰው ክርስቲያን ከሆነ ኢየሱስ ክርስቶስን እንደናቀው ቁጠረው። ምክንያቱም ሥጋውን በመብላቱ ደሙን በመጠጣቱ የክርስቶስ ሕዋስና ብልት ሆኗልና ይላል። ይሄ ሥጋና ደም ክርስቶስ ያደረባቸው መሆኑ ያስንቃቸዋል። የእግዚአብሔር የፍቅር ባህሪ ያልገባቸው የአባታቸው ልጆች ያልሆኑ ብዙ ናቸው። ዳር ዳር የሚሉ የሚያኮርፉ ወደ ቤተ ክርስቲያን ደስታ የማይገቡ ናግባ ምን ዳር ዳር ያሰኝሃል? ምን ያስኮርፋል? ናግባ። አንተ እጆችን ስትዘረጋ አጠገብ ያለው መልአክ እጆቹን ይዘረጋልሃል ይላል። እውነት ነው ይሄ። እና ብቻችንን አይደለን። በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ወደ ጻድቃን መንፈሶች ወደ በኩራት ማህበር ደርሳችኋል። የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 12 ከቁጥር 23 ጀምሮ የተጻፈ ቃል ነው። በዚህ ቃል መነሻነት ጥቂት የእግዚአብሔርን ቃላት እንመካከራለን። በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ወደ ጻድቃን መንፈሶች ወደ በኩራት ማህበር ደርሳችኋል ይላል። እኛ ክርስቲያኖች ወደ ክርስቶስ እንደርስ ወደ መላእክትም ጭምር ነው የምንደርሰው። እኛ ክርስቲያኖች ወደ ጻድቃን ጌታ ወደ ኢየሱስ ክርስቶስ እንደርስ ወደ ጻድቃንም ጭምር ነው የምንደርሰው። እኛ ክርስቲያኖች አምላካችን እግዚአብሔር ኢየሱስ ክርስቶስን አምነን ስንቀርበው የምንቀርበው ወደ ሰማዕታት ወደ መስተጋድላን ወደ በኩራት ማህበራትም ጭምር ነው። ወገኖቼ ምክንያቱም ቤተ ክርስቲያን የምትባለው ይህቺ ናት። በክርስቶስ ራስነት የምትመራ የመላእክት የጻድቃን የሰማዕታት ደግሞም የደጋግ ምእመናን ህብረት ናት ቤተ ክርስቲያን። ወገኖቼ የቤተ ክርስቲያን አካል የቤተ ክርስቲያን አባል ስንሆን ወደ እነዚህ ሁሉ ነው የምንደርሰው። ለዚህ ነው ቅዱስ ጳውሎስ በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ወደ ጻድቃን መንፈሶች ወደ በኩራት ማህበር ደርሳችኋል የሚለን ለዚህ ነው። ወገኖች ክርስቲያኖች ክርስቶስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን የክርስቶስ አካል ናት። በቤተ ክርስቲያኒቱ ውስጥ የምንኖር መላእክትም ጻድቃንም ሰማዕታትም ደግሞ ምእመናንም የቤተ ክርስቲያን ጉባኤ አካል ናቸው። የቤተ ክርስቲያን ጉባኤ አባላት ናቸው። እያንዳንዱ ደግሞ ምእመን ከመላእክት መልአክ ከጻድቃን ጻድቅ ከሰማዕታት ሰማዕት ከምእመናን ደግሞ አንዲቷ ምእመን ደግሞ የዚህ የአካሉ የቤተ ክርስቲያን
ሕዋሳትና ብልቶች ይሆናሉ። ልብ በሉ፣ ክርስቶስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን የክርስቶስ አካል ናት። በዚች አካል ውስጥ የምንኖር ምእመናን መላእክትንም ጨምሮ ጻድቃንንም ጨምሮ መስተጋድላን ሰማዕታትንም ጨምሮ የዚች ጉባኤ የቤተ ክርስቲያን ሕዋሳት ወይም ብልቶች ነው የምንሆነው። እንዲህ ይላል ቅዱስ ጳውሎስ በኤፌሶን መልእክት ምዕራፍ 5 ላይ እንዲህ የሚል ቃል ተጽፏል። የአካሉ ብልቶች ነን ይላል። ወገኖቼ ለዚህ ነው በኢየሱስ ክርስቶስ ስናምን፣ በኢየሱስ ክርስቶስ አምነን ስንጠመቅ፣ በኢየሱስ ክርስቶስ አምነን ተጠምቀን የጸጋ መንፈስ ቅዱስ መያዣ ሜሮን ሲታተምብን፣ በኢየሱስ ክርስቶስ አምነን ተጠምቀን በመንፈስ ቅዱስ ታትመን በሥጋውና በደሙ ስንዋሃደው የዚች የቤተ ክርስቲያን ሕዋሳት እንሆናለን፣ ብልቶች እንሆናለን። አያችሁ፣ ለዚህ ነው ወደ ክርስቶስ ቤተ ክርስቲያን ስንደርስ ወደዚህ ኅብረት ነው ምንደርሰው። ከዚህ ማህበር ጋር ነው ምንኖረው። ለዚህ ነው ቅዱስ ጳውሎስ አብረን እንደሆንን ሁሉ ደርሳችኋል የሚለን። ወገኖቼ እዩ፣ በዚች የክርስቶስ አካል በምትሆን ሕዋስና ብልት ስንሆን በዚያች አካል ውስጥ አባል ነው ምንሆነው፣ ማህበርተኛ ነው ምንሆነው። ለዚህ ነው ወደ ጻድቃንም መንፈሶች በደስታ ወደ ተሰበሰቡትም ወደ አእላፋት መላእክት ደርሳችኋል የሚለን። ምእመናን እኔና እናንተ አሁን ከመላእክት ጋር ነው ምንኖረው። እኔና እናንተ አሁን ከጻድቃንና ከመስተጋድላን ከበኩራት ማህበራት ጋር ነው ምንኖረው። ምክንያቱ ክርስቶስ አንድ አካል ነው ያለው። አካሉም ደግሞ ቤተ ክርስቲያን ናት። አንዲት ናት። አንዲት ቤተ ክርስቲያን ናት። የመላእክት ቤተ ክርስቲያን ናት። ድል የነሱ ያሸነፉ የጻድቃን ቤተ ክርስቲያን ናት። ተጋድለው ያሸነፉ የሰማዕታትም ቤተ ክርስቲያን ናት። የኛም ደግሞ ቤተ ክርስቲያን ናት። አንዲት ናታ። ወደዚች አንዲት ኅብረት ነው ምንገባው። ወደዚች አካሉ ወደ ሆነች የክርስቶስ አካል ወደ ሆነች ማህበር ነው ምንጨመረው። ለዚህ ነው ደርሳችኋል የሚለን። ወገኖቼ አንዳንድ ነጥቦችን ላሳያችሁ። ቤተ ክርስቲያን አንዲት ስትሆን፣ የክርስቶስ ቤተ ክርስቲያን አንዲት ስትሆን አኗኗሯ፣ ይዘቷ፣ ህላዌዋ የተለያየ ነው የሚሆነው። ምን እያልኩ መሰላችሁ? አንዲት ናት፣ አኗኗሯ ግን ይለያያል። እንዴት ካላችሁ ሆይ አንደኛዋ የምትታይ ቤተ ክርስቲያን ትባላለች። ዘ ቪዚብል ቸርች ይሏታል። በአይነ ስጋ ትታያለች። አንደኛዋ ደግሞ ማትታይ ቤተ ክርስቲያን ትባላለች። እሷ ዘ ኢንቪዚብል ቸርች ይሏታል። በአይነ ስጋ አትታይም እንጂ የቤተ ክርስቲያን አካል ናት። ቤተ ክርስቲያን ናት፣ አንዲት ናት። የምትታየዋ የቷ ናት ካላችሁኝ እኔና እናንተ ዛሬ የምንኖርባት ናት። ይሄው የምንተያይባት፣ ንስሐ የምንገባባት፣ የምንወጣባት፣ የምንገባባት፣ ጠባ ለኪዳን መሸለ ቁርባን የምንመላለስባት፣
ስንወድቅ የምንነሳባት፣ የምንቀድስባት፣ የምንቆርብባት የምትታየው ይሄው የምንታየው እቺ የምትታየው ቤተ ክርስቲያን ትባላለች። የማትታየው አስካላችሁኝ እሷ ደግሞ በአይነ ሥጋ አትታይም። የቷ ናት ካላችሁኝ አሁን ቅዱስ ጳውሎስ የጠቀሳት ናት። የቷ? በደስታ ወደ ተሰበሰቡ ወደ አእላፋት መላእክት፣ ወደ ጻድቃን መንፈሶች፣ ወደ በኩራት ማህበር እሷ በአይነ ሥጋ አትታይም። የማትታየዋ ቤተ ክርስቲያን ይሏታል። the invisible church ይሏታል። ወገኖቼ ወደዚች ህብረት ነው የገባ ነው። የምትታያለች፣ የማትታያለች። እንደውም አንድ ሊቅ ሲናገር የማትታየዋ ቤተ ክርስቲያን ያጠቃላይዋ ቤተ ክርስቲያን 80% ናት ይላል። የማትታየዋ ትበዛለች። ምእመናን የቤተ ክርስቲያን እኮ አባል ናት። የቤተ ክርስቲያን ጉባኤ አካል ናት። የቤተ ክርስቲያን ሕዋስና ብልት ናት። ግን አትታይም። ስንት ፐርሰንት? 80%ቷ አይታይም። እነማን ናቸው ካላችሁኝ ቅድም ጠቀስ ያደረገው ቅዱስ ጳውሎስ እነማን ናቸው እነዚህ ካላችሁኝ ትንሽ ጨምር አድርጌ ላብራራላችሁ። ድምጼ ይሰማችኋል? ትንሽ ጉንፋን ስለያዘኝ ይሰማችኋል? ይሰማል? እሺ፣ ይጠቅማችኋል። ጥቂት ደቂቃ ታግሳችሁ ስሙ። አታውቁትም ማለት አይደለም፣ ተጨማሪ ሐሳብ እንዲሆንላችሁ ከምናከብራቸው በዓላት ጋር አብሮ እንድናስበው ለማድረግ ያክል ነው። 80% አይታይም። እነዚህ የማይታዩት እነማን ናቸው? ቅድም የጠቀስኩላችሁ ቅዱስ ጳውሎስ የጠቀሳቸው በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ያላቸው መላእክት በአይነ ሥጋ አይታዩም፣ ግን የጉባኤ ቤተ ክርስቲያን አባላት ናቸው። በሶስት ከተማ መንደረው የሚኖሩ አሁን የማይበድሉ አንድ ጊዜ ተጋድሏቸውን የጨረሱ የኔና የእናንተ ታላላቅ ወንድሞች የሆኑ ማር ይስሐቅ እንደተናገረው መላእክት ታላላቅ ወንድሞቻችን ናቸው፣ ለኛ ይራሩልናል እንዳለው ማር ይስሐቅ። እነዚህ መላእክት በአይነ ሥጋ አይታዩ፣ ግን የቤተ ክርስቲያን አባላት ናቸው። አንድ ሁለተኞቹ በአጸደ ነፍስ በገነት ያሉት የእግዚአብሔርን ዙፋን ከበው የሚኖሩት ቅዱስ ዮሐንስ በራእይ ያያቸው ከመሠዊያው ስር የታረዱትን የሰዎች ነፍሳት አየው ያላቸው ሰማዕታት፣ ጻድቃን፣ ደናግላን እነዚህ በአጸደ ነፍስ በገነት ያሉት ናቸው። እነሱም አይታዩ። ሌሎቹ ሞትን ያልቀመሱ በብሔረ ሕያዋን ያሉ እንደነ ሄኖክ፣ እንደነ ኤልያስ፣ እንደነ አቡነ አረጋዊ ሌሎች እግዚአብሔር የሚያውቃቸው ሞትን ያልቀመሱ በብሔረ ሕያዋን የሚኖሩ እነዚህ ሶስተኞቹ ናቸው። አራተኞቹ ደግሞ በብሔረ ብፁዓን የሚኖሩ ከወንጌላውያን እንደ ቅዱስ ማቴዎስ፣ ከመነኮሳት እንደነ አባት ዞሲማስ ያሉ ያዩአቸው ሺህ ዓመት ሲሞላ እየታደሱ የሚኖሩ በብሔረ ብፁዓን የሚኖሩ አሉ። አራት አምስተኞቹ እንደኔና እንደናንተ በገዛ ምድር የሚኖሩ ግን ከኔና ከናንተ ፊት ተሰውረው የሚኖሩ እግዚአብሔር የሚያውቃቸው ደግሞ አሉ። ግሁሳን ስውራን የሆኑ እዚህ መቅደስ ውስጥ ይመጣሉ፣ ማንም ግን አያቸው። በየገዳማቱ ወድቀዋል፣ ማንም ግን አይመለከታቸው። እነዚህ እነማን ናቸው ካላችሁኝ ለነቢዩ ለኤልያስ እንደተነገሩት ያሉ ለበዓል ያልሰገዱትን 7000 ሰዎች ለኔ ያስቀርቻለሁ እንዳለ
ኤልያስ አያውቃቸውም፣ እግዚአብሔር ግን ያውቃቸዋል። ወገኖቼ እነዚህ ግሁሳን ናቸው፣ ስውራን ናቸው። አብረውን ያስቀድሳሉ ግን አናያቸው። አምስተኛ ስድስተኛ ከገጸ ሰብ ተለይተው ጤዛ ልሰው ደንጋ ተንተርሰው ድምፀ አራዊት ታግሰው በየበረሃው ደግሞ እግዚአብሔር የሚያውቃቸው እኛ የማናውቃቸው የማናያቸው ደግሞ አሉ። አቤት ብዛታቸው! እንደ ሻሽ ተነጥፈው የሚኖሩ ፀሐይ ግንባራቸውን መጥቶት ሲጸልዩ እንደገና በጀርባ ስትመታቸው አረፍ የሚሉ ዶፍ ዝናብ ወርዶባቸው በዋዜማው ለበዓል የቆሙ በዓሉ ካለቀ ቅዳሴ ከተቀደሰ ከ9 ሰዓት በኋላ አረፍ የሚሉ ሰው ማያቸው አሉ። እነዚህ ሁሉ የማትታየው ቤተክርስቲያን አባል ናቸው። አያችሁ፣ ቤተክርስቲያን ማለት ይቺ ናት። የመላእክትም የጻድቃንም በብሔረ ሕያዋን በብሔረ ብፁዓን ግሁሳን ከገጸ ሰብ የተሰወሩ በየገዳማቱ የወደቁ እኛ የማናያቸው የእነዚህ ሁሉ ህብረት ናት ቤተክርስቲያን የምትባለው። እኛ የቤተክርስቲያን አባል ስንሆን ከነሱ ጋር ነው አብረን የምንኖረው። አብረን እንኖራለን፣ አብረን አለን፣ አብረን። ወገኖቼ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተክርስቲያንን የምታምነው እንደዚህ ነው ወገኖቼ። የምትታየው የማትታየው ግን የቤተክርስቲያን አባል ናቸው። አያገባቸውም፣ አይመለከታቸውም። ምን ያውቃሉ? ምን ይሰማሉ? የማንለው እኮ ለዚህ ነው ወገኖቼ። አብረን ነው የምንኖረው። ምክንያቱም የቤተክርስቲያን አባላት ሆነናላ። ሁለተኛዋ አንዲት ቤተክርስቲያን ናት። ሁለተኛዋ ምንድነው ካላችሁኝ፣ ድል አድራጊዋና ተዋጊዋ ትባላለች። አንደኛዋ ድል አድራጊዋ ናት። የቷ? በደስታ የተሰበሰቡ የአእላፋት መላእክት ጉባኤ። የቷ? የጻድቃን መንፈሶች ያሉባት በአጸደ ገነት ያሉ ድል የነሳች የመስተጋድላን የሰማዕታት ጉባኤ። እሷ ምንድናት? ድል አድራጊዋ ዘ ቪክቶሪየስ ቸርች ይሏታል። አሸናፊዋ ቤተ ክርስቲያን ናት። እሷ አጋንንትን፣ እኩያት ፍትወታትን፣ አላውያን ነገስታትን፣ አረማውያንን ድል የነሳች ያሸነፈች፣ እሷ ያሸነፈችዋ ቤተ ክርስቲያን ናት። ድል ለነሳው በነጭ ዙፋን ላይ አስቀምጠዋለሁ። ድል ለነሳው ነጭ ልብስ አለብሰዋለሁ። ድል ለነሳው መናን እመግበዋለሁ እያለ በቅዱስ ዮሐንስ ራእይ ላይ እንደተመዘገበ ድል የነሳችው ያሸናፊዋ ቤተ ክርስቲያን አኗኗር ህላዌ አለ። እሷ ቅድም ያሳዩአችሁ ናት። ንቁም በበላዌን እስክንረክቦ ለአምላክነ፣ አምላካችንን እስክናውቅ ጸንተን እንቁም ያሉ መላእክት፣ ያሸነፉ መላእክት፣ ዘንዶውን የጣሉ መላእክት፣ ያልተጠራጠሩ መላእክት፣ ያሸነፉ መላእክት ያለች እሷ ድል አድራጊዋ ትባላለች፣ አሸናፊዋ ቤተ ክርስቲያን። ሁለተኛዋስ እሷ ተዋጊዋ ትባላለች፣ ዘ ሚሊታንት ቸርች፣ ውጊያ ላይ ተጋድሎ ላይ ያለችው እሷ የቷ ናት? እኔና እናንተ ምንኖርባት፣ ገና እየተጋደለች ያለችው፣ ገና ሩጫዋን ያልጨረሰችው፣ ገና እየወደቀች እየተነሳች ያለችው፣ ገና ከአጋንንት ጋር ትንቅንቅ የያዘችው፣ ካላውያን ነገስታት ከአረማውያን ጋር እየታገለች ያለች፣ በምድር ያለች ውጊያዋን ያልጨረሰች፣ ከኃጢአት ጋር እየተጋደለች ደሟን እስከ ማፍሰስ መጋደል የሚጠበቅባት በምድር ያለችው ቤተ ክርስቲያን እሷ ተዋጊዋ ወይም ዘ ሚሊታንት ቸርች ይሏታል። እየተዋጋች ያለች እሷ የቷ ናት? እኔና እናንተ ምንኖርባት ይህቺ ቤተ ክርስቲያን ናት። የኔና የእናንተ ጉባኤ ልብ በሉ፣ አንዲት ቤተ ክርስቲያን ናት። ድል አድራጊዋ ተዋጊዋ። ሁለት ሶስተኛ አንዲት ቤተ ክርስቲያን ናት። አንደኛዋ የላይኛዋ ቤተ ክርስቲያን፣ ሁለተኛዋ የታችኛዋ ቤተ ክርስቲያን።
ዘ አፐር ቸርች ኤንድ ዘ ሎወር ቸርች ይሏታል። የላይኛዋ በልዕልና በእግዚአብሔር ዙፋን ፊት ያለች የዘንባባ ዝንጣፊ ይዛ እየዘመረችለት ያለች እንባዋ የታበሰላት ከስቃይዋ ያረፈች ከዚህ በኋላ ስቃይ የለም፣ ሐዘን የለም፣ ዋይታ የለም የተባለች ስታርፍ ስታመሰግን የምታርፍ እሷ የላይኛዋ ትባላለች። የታችኛዋስ እኛ ነን። በዋይታ በለቅሶ በመከራ በሐዘን በስቃይ የምትኖረዋ የታችኛዋ ከታች ወደ ላይ ጉዞ የጀመረችዋ የታችኛዋ እቺ ናት ቤተ ክርስቲያን ወገኖቼ። አያችሁ፣ አንዲት ናት ህላዌዋ፣ አኗኗሯ ግን የተለያየ ነው እንጂማ አንዲት ናት። እደግመዋለሁ፣ አንዲት ናት። ልጠይቃችሁ ክርስቲያኖች፣ ምን ብያችኋለሁ? ክርስቲያን ስንሆን በክርስቶስ አምነን ተጠምቀን በልጅነት ተወልደን በስጋውና በደሙ ተዋህደን እኛ ክርስቶሳውያን ስንሆን ወደዚህ ጉባኤ ወደዚህ አባላት ነው ምን ሆነው ይልቁንም የክርስቶስ ሕዋሳት ወይም ብልቶች ነው ምን ሆነው ብያችኋለሁ። እስኪ አንድ ነገር አስቡ። በጣም የሚደንቅ ከብዙዎች የኦርቶዶክሳዊት ቤተክርስቲያንን ሐሳብ የሚለይ ነገር ልጠይቃችሁ ወይም ላንሳላችሁ። ክርስቲያኖች እንግዲህ ክርስቲያን ሆነን የአካሉ ብልቶች ነን ብያችኋለሁ። ስንሞት የዚህ ቤተ ክርስቲያን የአካሉ ብልቶች መሆናችን ይቋረጣል። እደግመዋለሁ፣ በሞት ምክንያት የሞቱ ጻድቃን የሞቱ ሰማዕታት ሞት ያላገኛቸው መላእክት ክርስቲያኖች በሞት ምክንያት የቤተ ክርስቲያን አባልነታቸው የቤተ ክርስቲያን አካልነታቸው ይቆረጣል ወይ? ከቤተ ክርስቲያን አባልነት ከቤተ ክርስቲያን አካልነት ሞት ይለያቸዋል ወይ ነው ጥያቄያችን። እኛ ሞት ከቤተ ክርስቲያን ወይም ከክርስቶስ ብልትነት ይቆርጣቸዋል ብላችሁ ታስባላችሁ? አንዳንዶች ከሞቱ በኋላ የቤተ ክርስቲያን አባላት ወይም የክርስቶስ ብልት እንደሆኑ አያስቡም። ሞተዋል፣ ከቤተ ክርስቲያን ጋር ግንኙነታቸው ተቋርጧል፣ አያገባቸውም፣ አይሰሙም፣ አይመለከታቸውም ብለው አሁን በገነት ቢኖሩም በሞት ምክንያት ግን አንድነታችን መቋረጡን ሊነግሩን ይፈልጋሉ። እኛ ግን እንዲህ እንላለን፣ ሞት የቤተ ክርስቲያንን አንድነት እስኪቆርጥ ድረስ ማን ስልጣን ሰጠው ብለን እንጠይቃቸዋለን። ጻድቃን፣ ቅዱሳን፣ መስተጋድላን፣ መላእክት የክርስቶስ ቤተ ክርስቲያን ብልትና ሕዋስ ከመሆን እንዴት ሞት ሊቆርጣቸው ይችላል? አያችሁ፣ ለዚህ ነው ኦርቶዶክሳዊት ቤተ ክርስቲያን ክርስቶስ የሕያዋን አምላክ ስለሆነ ሁሉ በእርሱ ሕያዋን ስለሚሆኑ የቅዱስ ሉቃስ ወንጌል ምዕራፍ 20 ላይ ሁሉ በእርሱ ሕያዋን ስለሆኑ የሕያዋን አምላክ እንጂ የሙታን አምላክ አይደለም እንደተባለው ሕያዋን ስለሆኑ ሕያው የሆነችው የአንዲቱ የክርስቶስ ቤተ ክርስቲያን ሕያዋን ብልቶች ናቸው። ሞት አንድነታችንን አይቆርጠውም። ሞት የአብሮነት አምልኳችንን አይከለክለውም።
ሞት አንድነታችንን አይለየውም። ለዚህ ነው በደስታ ወደ ተሰበሰቡ ወደ አእላፋት መላእክት፣ ወደ ጻድቃን መንፈሶች፣ ወደ በኩራት ማኅበር ደርሳችኋል የሚለን። ሕያዋን ናቸው፣ አብረን ነን። የተወደዳችሁ ክርስቲያኖች ቅድም አንድ ቃል ጠቅሼላችኋለሁ፣ አስታውሱ። እኛ የአካሉ ብልቶች ነን ይላል ቅዱስ ጳውሎስ። የአካሉ ብልቶች ነን። እስኪ ልጠይቃችሁ፣ በአካል ውስጥ ያሉ ብልቶች በአንድነት ነው የሚሰሩት ወይስ ተለያይተው ነው የሚሰሩት? በአንድ አካል ውስጥ ያሉ ብልቶች ተለያይተው ነው የሚሰሩት? በአንድነት ነው የሚሰሩት? በአንድነት አይደል የሚሰሩት? ልድገመው ሐሳቡን ምናልባት ግር እንዳይላችሁ። በእኔ አካል ውስጥ ያሉ ብልቶች እኮ በአንድ ላይ እኮ ነው የሚሰሩት። ልቤ ሲያቆም ወይም ሳምባዬ ሲያቆም መላው ሕዋሳት እኮ ያቆማሉ ወገኖቼ። እዩ፣ ብልቶች በአንድ አካል ውስጥ ያሉ ሕዋሳት በአንድነት የሚሰሩ ከሆነ በክርስቶስ ውስጥ ያለን በቤተ ክርስቲያን ውስጥ ያለን ሕዋሳት ብልቶች፣ ጻድቃን፣ መስተጋድላን፣ የበኩራት ማኅበር፣ ቅዱሳን መላእክት በአንድ ላይ እኮ ነው የምንሰራው። በአንድ ላይ። ለዚህ ነው ቤተ ክርስቲያን መላእክት አብረውን ናቸው፣ አንድ ላይ ነው የምንሰራው። እነዚህን ጥቂት ነጥቦች በሁለት የቅዱሳት መጻሕፍት ኃይለ ቃላት ባብራራ የበለጠ ይደምቅልኛል። ላንሳው። ታስታውሳላችሁ የሉቃስ ወንጌል ምዕራፍ 15 ቁጥር 10 ላይ እንዲህ የሚል ቃል ተጽፏል። በአንድ ኃጥእ ንስሐ መግባት ምክንያት በሰማይ ታላቅ ደስታ ይደረጋል ይላል እግዚአብሔር ቃል። ደግሞአለሁ። በአንድ ኃጢአተኛ ንስሐ መግባት ምክንያት በሰማይ ታላቅ ደስታ ይደረጋል ይላል። እስኪ ልጠይቃችሁ፣ ንስሐ የምትገባው በምድር ያለች አንዲት የክርስቶስ ብልት ነች። አንዲት የክርስቶስ ሕዋስ ነች። ንስሐ የምትገባው አንዲት የቤተ ክርስቲያን ጉባኤ በምድር ያለች ነች፣ የምትታየው ነች። ልብ በሉ። በምድር ያለችው ጉባኤ አባል አንዲቷ ብልት ንስሐ ስትገባ በሰማይ ያለችው ጉባኤ ቤተ ክርስቲያን ቅድም የዘረዘርኩላችሁ ደስ ይላታል ይላል። ልድገመው። ምን ይላታል? ምን ይላታል? የት ያለችው? ሰማይ ያለችው። ይህን ለምን ያመጣሁት ይመስላችኋል? በአንድ አካል ውስጥ ያሉ ሕዋሳት በአንድ ላይ ነው የምንሰራው ላልኩት እኮ ድንቅ ማስረጃ እኮ ነው ሊቃውንት ያቀረቡልን። እዩ፣ በእኔና በእናንተ ንስሐ የሰማይዋ ጉባኤ ደስ ይላታል፣ ትዘምራለች። ምን አገባት ትላለህ? ምን ይመለከታታል ትላለህ? አብረን እኮ ስለሆንን ነው። ቢያዩ ነው ባያዩ ነው ደስ ያላቸው ምእመናን? ቢያዩ ባያዩ ምን አላችሁ? ቢያዩ ባያዩ፣ ቢያውቁ ባያውቁ፣ ቢመለከታቸው ባይመለከታቸው አብረንና የኔና የእናንተ ንስሐ የሚያስደስታት የቤተ ክርስቲያን ጉባኤ አባል ስለሆነች ነው። አብረን ስለሆንን እኮ ነው ወገኖቼ፣ አብረን እኮ ነን። ለዚህ ነው በደስታ ወደ ተሰበሰቡ ወደ አእላፋት መላእክት፣ ወደ ጻድቃን መንፈሶች፣ ወደ በኩራት ማኅበር ደርሳችኋል የሚለን። ወደዚህ ህብረት ነው የምንገባው ወገኖቼ። እዩ፣ እነዚያ በአጸደ ነፍስ ያሉ፣ እኛ በሥጋ ነን እንጂ አብረን ነን። እነዚያ በማየት ይመላለሳሉ፣ እኛ በእምነት እንመላለሳለን እንጂ አብረን ነን። እነዚያ የጨረሱና ያገኙ፣ እኛ ደግሞ በሩጫ ላይ ያለን ነን እንጂ አብረን ነን። እነዚያ
ተስፋቸውን የጨበጡ እርግጠኞች የሆኑ እኛስ በተስፋ የምንመላለስ ነን እንጂ አብረን ነን። ለዚህ ነው የሰማያዊ ጉባኤ ደስ የሚላት። አሁን እዚህ በመሰብሰባችን በሰማይ ያለችው ጉባኤ ደስተኛ ናት። አብረን ነን። በሰማይ ብቻ አብረን እንዳይመስላችሁ። የእግዚአብሔር ቃል እንዲህ ይላል ወገኖቼ፣ ከነዚህ ከታናናሾቹ አንዱን እንዳትንቁ። በሰማይ ያለው በእግዚአብሔር ፊት መላእክቶቻቸው የአባታችሁን ፊት ያያሉ እላችኋለሁ ይላል ማቴዎስ ወንጌል ምዕራፍ 18 ቁጥር 10። ልድገመው ቀስ ብዬ። ከነዚህ ከታናናሾች አንዱን እንዳትንቁ፣ መላእክቶቻቸው በሰማያት ያለውን የአባትን ፊት ያያሉ እላችኋለሁ ይላል። ክርስቲያኖች በሰማይ ደስታ ብቻ አይደለም የሚካፈሉት እኮ መላእክቶቻቸው ይላል። ከነዚህ ከታናናሾቹ አንዱን እንዳትንቁ፣ መላእክቶቻቸው በሰማያት ያለውን የአባትን ፊት ያያሉ እላችኋለሁ። ያስፈርዱባችኋል፣ ይከሷችኋል። ምክንያቱም ታናናሾቹን ንቃችኋቸዋል። አብረውን ናቸው መላእክቶቻችን፣ አብረውን ወገኖቼ፣ አብረውን እኮ አሉ። ለዚህ ነው ወደ መላእክት ማህበር የደረስነው። ለዚህ ነው አብረን የምንኖረው ወገኖቼ። ለኔና ለናንተ የቅርብ ወንድሞቻችን ናቸው እኮ መላእክት። መጽሐፍ ቅዱስ ምንድነው የሚለው? የወንድሞቻችን ከሳሽ ተጥሏል አይልም? ወንድሞቻችን ቅድም ይስሐቅ ያለው ጠቅሼላችኋለሁ። ታላላቅ ወንድሞቻችን እኮ ናቸው። ታዲያ እነዚህ ታላላቅ ወንድሞቻችን በታናናሾቻቸው መናቅ ያስፈርዳሉ። ለምን? አብረውን ነው ያሉ፣ አብረውን ናቸው ይሰማሉ። የተናቀውን ንቀት፣ የተዋረደውን መዋረድ ያያሉ። አብረውን ነው ወገኖቼ። ታዲያ አይሰሙ፣ ታዲያ አይመለከታቸው። ታዲያ ከቤተ ክርስቲያን ጉባኤ፣ ከቤተ ክርስቲያን አካል ማህበርተኝነት መላእክትን ዝም የሚል ትውልድ አይገርማችሁ? እንደሌሉ የሚቆጥር ችላ የሚል አልፎ ዲሊት የሚያደርግ አልፎ የሚነቅፍ አብረውን እኮ ናቸው። ካላዩ ካልሰሙ እንዴት የሰማይዋ ጉባኤ ደስ ይላታል? መናቃቸውን፣ መተዋቸውን፣ መዋረዳቸውን ካላዩ ካልሰሙ እንዴት አድርገው ይከሳሉ፣ ያስፈርዳሉ? አብረን ስለሆነን ምእመናን አብረን ወደ ጻድቃን መንፈሶች ደርሳችኋል። በደስታ ወደ ተሰበሰቡ ወደ አእላፋት ማህበር ደርሳችኋል የሚለን እኮ ይሄንን ነው። አብረን ለዚህ እኮ ነው ቤተ ክርስቲያን የሩቅ አድርጋ አታያቸውም። አንዳንዶች ትሰማላችሁ፣ ለምንድን ነው ቅዱሳን ጻድቃን አያማልዱም አይለምኑም የምትሉት ስንላቸው ሞተዋል ነው መልሳቸው። ሌላ መልስ እኮ የላቸው። አያሳፍርም? ክርስቲያን ምን ሆነው በሞት ምክንያት ግንኙነታችን እንዲቋረጥ ነው። ይህ ምንኛ የሚያሳፍር ክርስቲያናዊ ሐሳብ ነው ወገኖቼ። ያልሞቱትን ሞተዋል። እንዴት ያሳፍራል! እኮ ክርስትናን መካድ፣ እኮ የክርስቶስን የማዳን ኃይል የቤተ ክርስቲያንን ጥልቅ ህልውና መካድ እኮ ነው ወገኖቼ። መካድ። አንድ ቤት ውስጥ ነን ያለነው። አንድ ሊቅ እንደተናገረው በአንድ ቤት ውስጥ ነው የምንኖረው። በላይኛው ደርብና በታችኛው ደርብ በአንድ ጣራ ውስጥ ነው የምንኖረው። ጥራቸው ይሰሙሃል፣ አነጋግራቸው ያደምጡሃል። በአንድ ጣራ ውስጥ ነው የምንኖረው ያለው እኮ ለዚህ ነው ቤተ ክርስቲያን የምትይውላችሁ። ቤተ ክርስቲያን ከእግዚአብሔር ጋር ብቻ አይደለም ግንኙነት ያላት፣
ወደ ላይ ከእግዚአብሔር ጋር፣ ወደ ጎን ደግሞ ከህብረቱ ጋር ነው ግንኙነቷ። አንድ ላይ ነው የምንኖረው። ቤተ ክርስቲያን ማለት ይቺ ናት። የላይኛዋ በታችኛዋ ንስሐ ምትዘምርባት አንድ ላይ ነና። ወገኖቼ ላስታውሳችሁ፣ ያ ወንድሙ ጠፍቶ ሲገኝ የከፋው ወንድም ትዝ ይላችኋል? አባቱ ጠፍቶ በተገኘው ልጅ ያገኘው ደስታ እጅግ እጹብ ነበር። ታስታውሳላችሁ? ሞቶ ነበረ፣ ሕያው ሆኗል። ጠፍቶ ነበረ፣ ተገኝቷል አለና ልዩ ድግስ ደገሰለት። ፍሪዳ አረደለት፣ ቀለበት አጠለቀለት፣ ልብሱን ቀየረለት፣ ሽታውን አራቀለት፣ ጫማ ጠለቀለት፣ ከፍ ያለ ደስታ አደረገለት። ለብዙ ጊዜ አብሮት የኖረው ያ ወንድሙ ወደ ቤት ሲመጣ የደስታ ድምፅ ሰማ። ከዛ ማጠያየቅ ጀመረ። ምን ተፈጥሮ ነው እኛ ቤት ብሎ ይጠይቅ ጀመር። የጠፋው እኮ ወንድም ተገኝቶ ነው። ደግሞ አባት ወንድም በመገኘቱ ፍሪዳ አርዶለት ታላቅ ድግስ እየተደገሰ ነው፣ ደስታ ነው ያለው አለው። ያ ወንድምየው በአባቱ ደስታ ደስ እንደመሰኘት የወንድሙ መገኘት ብቻ አይደለም፣ ይልቁንም ደግሞ እንዲህ ያለ ትልቅ በዓል መደረጉ አስከፋውና በወንድሙ ደስታ እንደመደሰት ዳር ዳር እያለ አኩርፎ አልገባም አለ። ወገኖቼ አንዳንዶች እንዲህ አይነት ስሜት ውስጥ ናቸው ያሉት፣ በወንድሞቻቸው ደስታ የሚያኮርፉ። የሰማያዊ ጉባኤ በእኛ መመለስ ደስ የሚላት የአባቷ የእግዚአብሔርን ባህሪ የምታውቅ የእውነተኛ ቤተ ክርስቲያን መገለጫ ስለሆነች ምእመናን አንድ ላይ ነን። ያ ወንድም ግን ከአባቱ ባህሪ መካፈል አልፈለገም። ደስታው ሳይሆን ያስደሰተው ለሱ ያልተደረገለት ነገር አስቆጨው። ወገኖቼ የእግዚአብሔር የፍቅር ባህሪ ያልገባቸው የአባታቸው ልጆች ያልሆኑ ብዙ ናቸው። ዳር ዳር የሚሉ የሚያኮርፉ፣ ወደ ቤተ ክርስቲያን ደስታ የማይገቡ። ናግባ ምን ዳር ዳር ያሰኝሃል? ምን ያስቆርፋል? ናግባ። የእውነተኛ የአባትህን ደስታ ማግኘት ከፈለክ አባትህ ልጁ ሲገኝ ደስ ይለዋል። እንደዚህ ነው የተደሰተችው ያቺ የሰማያዊ ጉባኤ። ደስ አላት፣ ደስ አላት፣ ዘመረች። አብራናዋ ከአባቷ ጋር። ይቺ ኦርቶዶክሳዊት ቤተ ክርስቲያን ከአባቷ ከክርስቶስ ጋር እየኖረች ነው፣ አብራናት። ለዚህ ነው ደስታዋ የሰማያዋ። በእኛ ንስሐ የሰማያዋ ደስ አላት። እንዳትረሱ፣ እንዳትረሱ። በምድር ያለችውስ ከሰማያዋ ጋር አብራ ነው። አሁን ያሳዩዋችሁ በሰማይ ያለችው በምድር ካለችው ጋር በንስሐ በደስታ ተባብራለች። አብራናታ፣ ታለቻ፣ ሕያው ናታ፣ ይመለከታታላ፣ ትራራለቻ፣ ያገባታላ፣ ቅርብ ናታ። አብራ ነው የምትኖረዋ። ወገኖቼ ይህ ግልጽ የእግዚአብሔር ቃል ነው። ደግሞ እኔና እናንተ በላይኛዋ ደግሞ ደስ እንደሚለን ላሳያችሁ። በላይኛዋ ደግሞ ደስ እንደሚለን ላሳያችሁ። እንዲህ ይላል የእግዚአብሔር ቃል አንደኛ ቆሮንቶስ መልእክት ምዕራፍ 12 ቁጥር 26 እንዲህ ይላል፣ ከብልቶች አንዱ ቢከብር ሌሎች ያልከበሩ ብልቶች ከከበረው ብልት ጋር ሆነው ደስ ይላቸዋል ይላል። ልድገመው ክርስቲያኖች፣ ከብልቶች አንዱ ቢከብር ሌሎች ያልከበሩ ብልቶች ከከበረው ብልት ጋር አብረው ደስ ይላቸዋል ይላል። እዩ፣ ቅድም የተነሳውበትን መነሻ አስታውሱ። ክርስቶስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን የክርስቶስ አካል ናት።
በቤተ ክርስቲያን ውስጥ የሚኖሩ ደጋግ ምእመናን፣ ጻድቃን፣ መስተጋድላን፣ ሰማዕታት የክርስቶስ ብልቶች ሕዋሶች ይባላሉ ብያለሁ። የኤፌሶን መልእክት ምዕራፍ 5ን ጠቅሼ የአካሉ ብልቶች ነን ብለናል። ታዲያ ከነዚህ የአካል ብልቶች አንዱ ቢከብር ሌሎቹ ብልቶች ያልከበሩት ሆናቸው ምን ያደርጋሉ? ከከበረው ብልት ጋር አብረው ምን ይላቸዋል? የላይኛዋ በእኛ ንስሐ ደስ ሲላት፣ የታችኛዋ ደግሞ በላይኛዋ መክበር፣ በላይኛዋ ድል ማድረግ፣ በላይኛዋ በእግዚአብሔር ፊት በአሸናፊነት መገለጥ ደስ ይላታል። እዩ፣ ከብልቶቹ እኮ አንዱ ሲከብር ደስ ይለናል። መክበር ምንድን ነው? በሰማዕትነት እግዚአብሔርን አክብረው የዚህን ዓለም ጉዳይ መከራ ሲጨርሱ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር፣ የጻድቅ ሞት በእግዚአብሔር ፊት የከበረ ነው ስለሚል አሸናፊ ሆነው ሲጨርሱ፣ ድል ሲያደርጉ፣ ሲያሸንፉ የታችኛዋ በላይኛዋ ድል ደግሞ ደስ ይላታል። ከብልቶቹ አንዱ ቢከብር ሌሎቹ ብልቶች አያኮርፉ፣ ደስ ይላቸዋል። አያችሁ፣ አብረነን የምንለው ለዚህ ነው። የነሱ ማሸነፍ የኛ ማሸነፍ ነው። የነሱ ድል የኛ ድል ነው። የነሱ ክብር የኛ ክብር ነው። ወገኖቼ፣ ከቤተሰቦቻችሁ አንዱ ሲመረቅ የተሻለ ነገር ሲያደርግ ደስታችሁ ወደር የሌለው አይደለም የሆነው? እነዚህ እኮ ወንድሞቻችን ናቸው ጻድቃን፣ ወንድሞቻችን ናቸው መላእክት፣ ወንድሞቻችን ናቸው መስተጋድላን ሰማዕታት። ታዲያስ የነዚህ ወንድሞቻችን ድል፣ የነዚህ ወንድሞቻችን ማሸነፍ፣ የነዚህ ወንድሞቻችን ክብር ደስ ማሰኘኝ ሊሆነን ይችላል። እውነተኛዋ ቤተ ክርስቲያን ማለት ይቺ ናት። በቅዱሳን ክብር ደስ የሚላት፣ ቅዱሳን ሲከብሩ ሲያሸንፉ እልል የምትል ናት፣ የምትዘምር ናት። የወንድሞቿ ክብር የምትፈልግ ናት። ከብልቶች አንዱ ቢከብር ሌሎቹ ብልቶች ከከበረው ብልት ጋር አብረው ደስ ይላቸዋል። ለዚህ እኮ ነው ክርስቲያኖች በዚህ ቤተ ክርስቲያን የእውነተኛ ሰማዕታትን ደስታና በዓል ታያላችሁ። የመላእክትን አሸናፊነት ታያላችሁ። ደስ ይላታል፣ ትዘምራለች፣ ታከብራለች፣ እልል ትላለች፣ ታሸንፋለች። እንደውም አንድ ሊቅ እንዲህ ይላል፣ በሞቴ ላንብብላችሁ፣ እጅግ ጣፋጭ ቃል ነው። ምን ይላል? እነርሱ ተሰቃዩ፣ እኛ በድላቸው ደስ አለን። እነሱ ታገሉ፣ እኛ በደስታ ዘለልን። የእነርሱ አክሊል የቤተ ክርስቲያን አክሊል ሆነን ይላል። ቤተ ክርስቲያን ማለት ይቺ ናት። እዩ፣ የላይኛዋ በታችኛዋ ንስሐ፣ የታችኛዋ በላይኛዋ ክብርና አሸናፊነት ደስ ትሰኛለች። ከብልቶች አንዱ ቢከብር ሌሎቹ ብልቶች አብረው ደስ ይላቸዋል። ለዚህ ነው ደስ የሚለን። እንዴት ችላ ልንል እንችላለን ወገኖቼ? የነዚህን ሰማዕታት የነዚህን ጻድቃን ስለ ክርስቶስ የተጋደሉትን መጋደል ችላ ልትል ትችላለች እውነተኛ የክርስቶስ ቤተ ክርስቲያን? አስቡት፣ ቀለል አድርጋችሁ ይሁት። እንዴት ችላ ልትል ትችላለች? የቤተ ክርስቲያን ደስታ ነው ካል የኛ ደስታ እኮ ነው። ለዚህ እኮ ነው በዓል የምናደርገው። ለዚህ እኮ ነው የምንዘምረው። ለዚህ እኮ ነው የምናከብራቸው። እናከብራቸዋለን እንጂ አምልከናቸው እኮ አናውቅም። አንዳንዶች ናቸው በፈለጋቸው ትርጉም የሚተረጉሙልን። እነሱ አይደለም ለኛ ሊተረጉሙልን እኮ የሚገባው። እኛ በህሊናችን ምን እንደምናደርግ እኮ እናውቃለን። በአምልኮና በአክብሮ መካከል ምን ልዩነት እንደሌለን 2000 ዓመት ሙሉ እኛ አናውቅም። ቤተ ክርስቲያን አታውቅም። ያሳፍርም። ወርሺፕና ቬነሬሽን ምን ልዩነት እንዳለው የማናውቅ እጅግ በጣም ምስኪኖች ይመስላቸዋል።
ማርያም ቅድስት ድንግል ምንም እንኳን ንጽሕት፣ ምንም እንኳን ቅድስት፣ ምንም እንኳን ውብ ብትሆንም አናመልካትም። ነገር ግን ማንም ጌታን አከብራለሁ የሚል ማደሪያውን ማርያምን ማከብር ጌታን አከብርም ነው ያለው ኤጲፋኒዮስ ዘቆጵሮስ። እነዚያ ሁሉ መስተጋድላን ይሄን አያውቁም። እነ ዮሐንስ አፈወርቅ ይሄን አያውቁም። እነ አትናቴዎስ ይሄን አያውቁም። እነ ሄሬኒዮስ የሁለተኛው መቶ ክፍለ ዘመን ሰዎች ይሄን አያውቁም። እነ አግናጢዮስ ይሄን አያውቁም። ይሄን የማታውቅ ቤተ ክርስቲያን ናት። ምእመናን አብረን ምሳሌ ልስጣችሁ። በተለይ ይህን ትምህርት ሳስተምር የመላእክትንም የጻድቃንም የሰማዕታትንም በዓል ስለምናከብር ጥቂት ግንዛቤ እንዲኖረን ነው። እስኪ ልጠይቃችሁ፣ ቀረብ ያለ ምሳሌ ላሳያችሁ። ይህ ኢትዮጵያዊው ኃይለ ገብረ ሥላሴ በእነዚህ በትራክ ሜዳዎች እና በማራቶን ሜዳዎች አስደናቂ ሪከርዶችን እንደሰበረ ታውቃላችሁ። እስኪ ልጠይቃችሁ፣ ኃይሌ ሲያሸንፍ እኛ ምን አስቦረቀን? እኛ ምን አስፈነደቀን? እኛ ምን አስጨፈረን? ኃይሌ ሲያለቅስ ምን አስለቀሰን? ኃይሌ ሲደክም ምን አሳዘነን? ወዳጆቼ ኃይሌ ማለት ኃይሌ ብቻ አይደለም። ኢትዮጵያ የምትባል ሀገር ተሸክሞ ነው የሚሮጥ። ለዚያ ነው እኮ ምን ጨፍር ምን አገባን እኛ ይባላል? አይባልም፣ አይባልም። የኃይሌ ገብረ ሥላሴ ሜዳሊያ ለኢትዮጵያ ነው ሲቆጠር የነበረው። ለዚህ ነው አጠቃላይ የሰማዕታት አክሊል የቤተ ክርስቲያን አክሊል ነው የሚባለው። ክብራቸው ክብሯ፣ አሸናፊነታቸው አሸናፊነቷን ነው የሚያሳየው። ለዚህ እኮ ነው ኃይሌ ማለት ኃይሌ ብቻ አልነበር። ኢትዮጵያ የሰማዕታትም ሩጫ፣ የጻድቃንም መስተጋድላንም ሩጫ፣ የደጋግ ምእመናንም ሩጫ የቤተ ክርስቲያን ስለሆነ እኮ ነው አብረን ደስ የሚለን። እንዴ ይሄን ላሳያችሁ ትፈልጋላችሁ? አግናጢዮስ በአራተኛው መቶ ክፍለ ዘመን፣ ቅዱስ ዮሐንስ አፈወርቅ በአራተኛው መቶ ክፍለ ዘመን የቅዱስ አግናጢዮስን በዓል ሲያከብሩ የሰበከውን ስብከት ላንብብላችሁ። እየሰማችሁኝ ከሆነ አላውቅም። በአራተኛው መቶ ክፍለ ዘመን ቅዱስ ዮሐንስ አፈወርቅ እኔ አሁን እንደቆምኩበት አይነት አትሮንስ ላይ ቆሞ ለሕዝቡ ያስተማረው ትምህርት እንደዚህ ነው። ምን ሲያከብሩ? የቅዱስ አግናጢዮስን የሰማዕትነት በዓል ሲያከብሩ እንደ እንግዳ ደራሽ፣ እንደ ወፍ ዘራሽ፣ እንደ ወንዝ ፈሳሽ እንመስልሃለን እኛ? መሰረት ያለው ክርስትና ነው ያለ። እውነተኛ ነገርን ማወቅ ከፈለጋችሁ ለእውነተኛ ምንጭ ቅርብ የሆነውን ዘመን ጠይቋ። ለዘመን ቅርበት ያለው ትውልድ እና ትምህርት ለእውነተኛነት ምንጭ በጣም ቅርብ ነው ወገኖች። አግናጢዮስ እንዲህ ብሎ አስተማረ። ቅዱስ ዮሐንስ አፈወርቅ በአግናጢዮስ የሰማዕትነት በዓል ላይ እንዲህ ብሎ አስተማረ። ቅዱስ አግናጢዮስ ሰማዕትነት የተቀበለው በ111 ዓመተ ምህረት በትራጃን ዘመነ መንግስት ነው። ቅዱስ ዮሐንስ አፈወርቅ እንዲህ አለ። ከሮም ጀምረው እስከዚህች ከተማ ድረስ የቅዱሱን ሰውነት በትከሻቸው ተሸክመው በመዝሙር እያከበሩ በምስጋና እያጀቡ ወደ ከተማይቱ አመጧት አለ። ያንን አስታወሰ። ድል አድራጊ ነውና ከአንበሳ ተበልቶ የተራረፈውን ሰውነቱን ተሸክመው በትከሻቸው ተሸክመው ይዘው መጡ አለ። በመዝሙር አከበሩ፣ በምስጋና አጀቡ አሉ። ይህን የቀጠለው ዛሬ በቤተ ክርስቲያን ድላቸውን እንዘክራለን። ወንድሞቻችን ናቸው። የቤተ ክርስቲያን አክሊል ነው። ኃይሌን ስንት ጊዜ በትከሻ ተሸክመው ይሆን? አንተ ጎዳና ሰይመህለት የለ እንዴ? ኃይሌን የሀገር አምባሳደር አድርገው የለ እንዴ? ኃይሌን ቅዱሳን ሲሆኑም ያኮርፉ፣ ሰማዕታት ሲሆኑም ይጠሉ፣ መላእክት ሲሆኑም ያንገፈግፋቸው። አሁን እነዚህ የክርስቶስ የቤተ ክርስቲያን አካል ናቸው አይደሉም? አይደሉም።
አይደለም። ክርስቶስ እንደዚህ ይታወቃል። ክርስቶስ እንደዚህ ይከበራል። ቅዱስ ዮሐንስ አፈወርቅ እንደተናገረው ነው። ማንንም ሰው አትናቅ። በተለይ አንተ የምትንቀው ሰው ክርስቲያን ከሆነ ኢየሱስ ክርስቶስን እንደናቀው ቁጠረው። ምክንያቱ ስጋውን በመብላቱ ደሙን በመጠጣቱ የክርስቶስ ሕዋስና ብልት ሆኗልና ይላል። ተግባራቸውን ተዉት። ይሄ ስጋና ደም ክርስቶስ ያደረባቸው መሆኑ ያስንቃቸዋል። እመኑኝ፣ አሁን በዚህ ዘመን መላእክትም ሰማዕታትም ጻድቃንም እየተሰደዱ ነው ያሉት። ይቺ ቤተ ክርስቲያን ደግሞ አብራ ነው የምትኖረው። አብራ እኔ በጣም እርግጠኛ ነገር ልንገራችሁ፣ በንጽህና በቅድስና ጥቂት መኖር እንልመድ እንጂ እመኑኝ፣ የምትዘክሯቸውን የምትወዷቸውን መላእክትና ቅዱሳንን በደንብ ታገኟቸዋላችሁ፣ በሕይወታችሁ ታገኟቸዋላችሁ። ያልተደረገ ነገር የምነግራችሁ ይመስላችኋል? ምን አገኛለሁ ብዬ ነው ይሄንም ያልተደረገ ነገር አድርጌ የምነግራችሁ? አንብቡ። ከንባብ በላይ በቅዱሳን ሕይወት ውስጥ በደጋግ ምእመናን አኗኗር ውስጥ መከራን በሚቀበሉ በተቸገሩ ክርስቲያኖች ውስጥ እግዚአብሔር በቅዱሳኑ የሚሰራው ድንቅ አስተውሉ። በነካጄ ቅዱስ አግናጢዮስ ሰማዕትነት የተቀበለ ጊዜ ደቀ መዛሙርቱ በጣም ይወዱት ስለነበር ሰንሰለቱን ይዘው ለመኑት ይላል። እባክህ አግናጢዮስ አትሙትብን ብለው ለመኑት። ቅዱስ አግናጢዮስ ግን እንዲህ አላቸው፣ እባካችሁ ልቤን በፍቅር ቃል እያራራችሁ ለክርስቶስ የመገበሪያ ስንዴ መስዋዕት እንዳልሆን እባካችሁ አታዘብዩኝ ብሎ ለመናቸው። ያን ጊዜ ንግግሩ በጣም ማረካቸው። ኢየሱስ ክርስቶስ እንደናፈቀው ነገራቸው። ናፍቆኛል ልሂድ አላቸው። ያን ጊዜ ለቀቁት ይላል። በጣም ወደ ተራቡ አናብስት ከተቱት። አናብስቱ ብጭቅጭቅ አደረጉት። መምህራን ልቡ ብቻ ሲቀር ሌላውን ሁሉ በጣጠሱት ይላል። ልቡ ላይ ኢየሱስ የሚል አገኙ ይላል። ለማጉላት ሰማዕትነት ተቀበለ። ደቀ መዛሙርቱ እርር ድብን ብለው አልቅሰው አዝነው ወደ ቤታችን ተመለስን ይላል። ከደቀ መዛሙርቱ አንዱ የጻፈውን ነው ማነብላችሁ ወገኖቼ። የቤተ ክርስቲያን ታሪክ 66ቱ መጽሐፍ ቅዱስ የሚመስላቸው አሉ። የቤተ ክርስቲያን ታሪክ ባይብል ብቻ የሚመስላቸው አሉ። ኧረ ንቁ ባካችሁ። ቤተ ክርስቲያን ሕይወቷ ኑሮዋ በመጽሐፍ ቅዱስ ብቻ ከዚያ በላይ እኮ ነው ወገኖቼ። በምን ቋንቋ እናስረዳቸው? በምን ቃላት እንግለጥላቸው? እንዴት አድርገን እናስረዳቸው? ደካሞች ሆን እንጂኛ። ከዛ አዝነን አልቅሰን ወደ ቤት ገባን አለ። ግማሾቻችን በጣም ደክሞን ስለነበር አንቀላፋን አለ ጸሐፊው። ግማሾቻችን በጣም አዝነን ስለነበር እያለቀስን ነበር እስከ ማታ ድረስ አለ። ግማሾቻችን ተክዘን ተቀምጠን ሳለ ቅዱስ አግናጢዮስ በመካከላችን ተገለጠ አለ። አብረንን ያልኳችሁ እኮ ለዚህ ነው ወዳጆቼ። በእውነት ቅዱሳንን ያነጋገሩ ሰዎች አሉ። ተገልጠው የሚመክሯቸው አሉ። ተሸክሟቸው የሚዞሩ አሉ። ወላዲተ አምላክ መብርሃን ድንግል ማርያም ተገልጣ የምታጽናናቸው አሉ። ኧረ በምን ቋንቋ እንግለጥላቸው? ለአንዳንዶች በጣም እግዚአብሔር እኮ ስራው እኮ ሕያው ነው። ቅርብ ነን፣ አብረን ነን። ቅመሱት፣ እስኪ አጣጥሙት። እስኪ እየተከራከርን እየተሟገትን ከምንኖር ቅመሱትና አይውት በሏቸው፣ አጣጥሙት በሏቸው። አንድ መጽሐፍ በቅርቡ አንብቤያለሁ። በአቶስ ተራራ ያለ አንድ ግሪካዊ አስደናቂ መነኩሴ አባ ፓሲዮስ የሚባል አንድ ቦታ ሄጄ፣ አረጋዊ ነው፣ ሸምግሏል፣ በተጋድሎ ብዛት ሸምግሏል። ወደ በአውሮፕላን ለመጫን ወደ ትራንስፖርት ለመሄድ ዶክመንቶቼን አጣኋቸዋል ብለው
ብለው ከየት ላምጠዋል? አረጋዊ ነው። መጨረሻ ላይ አንዲት አስደናቂ የምታበራ ሴት ፊቴ ቆመቻል። ቀና ስል በጣም ወዳት ቅድስት ድንግል ማርያም ናት አለ። ልጄ አትጨነቅ፣ ዶክመንቶችህን እኔ በመልክ አሰናዳልሃለሁ አለችኝና በቅጽበት ዶክመንቶቼን ደረቴ ላስታቅፋኝ ሄደቻል። ቀምሰዋታል ስላችሁ ይሄ በጣም ቀላል ነገር ነው የምነግራችሁ። አግናጢዮስ በመካከላችን ተገለጠ አለ። ያለቀሱትን እንባቸውን አበሰላቸው አለ። ስናየው በጣም ደስ አለን አለ። እንባችንን አበሰ፣ ያዘነውን አጽናና፣ የተኙትን ቀሰቀሰና መሃላችን ቆሞ ይጸልይልን ጀመር አለ። በቃ ለሚያምኑበት ደግሞም ለሚመላለሱት እግዚአብሔር ወዳጆቹን ቅዱሳንን ወዳጆቹን መላእክትን ይልክልናል። አብረን ነው የምንኖረው። አብረን ምእመናን የቅዱስ ኤፍሬምን አንድ ሁለት ምሳሌዎች ብቻ መስዬ ልጨርስ። ዝም ብለን ከሜዳ ለቃቅመን የምናወራ እንዳይመስላችሁ። ክርስቶስን ፊት ለፊት ያየ አባ ኤፍሬም ፊት ለፊት በመጥምቀ መለኮት በቅዱስ ዮሐንስ መንፈስ ተሞልቶ በረሃ የሚጋደል አባ ኤፍሬም ሰው ሲያመሰግነው ስለተመሰገነ ሚንቀጠቀጥ አባ ኤፍሬም እንደ ዘመናችን ሰዎች ካላሞገሳችሁኝ ካላንቆለጳጰሳችሁኝ ብለው እንደሚኮፈሱት አይደለም። ሰው ውዳሴ ሲያቀርብለት እምባው ይንጀረጀር ነበር አሉ። ታላላቆቹና አባ ባስልዮስን ሲያከብር ኃጢአተኛው ለሆንኩ እኔ እባክህን እያለ አባ ባስልዮስን እግር ይልስ ነበር አሉ አባ ኤፍሬም። ክርስቶስ ደጋግሞ ተገልጾለት አይን በአይን ያየው ሰው ነው አባ ኤፍሬም። እንደውም በማንኛውም ሰዓት በማንኛውም ጊዜ ኢየሱስ ክርስቶስ ከሞት ተነስቷል እያለ በትንሣኤ ዘመን እንደምናበስረው ለሁሉም ሰው እንደ ልጅ እየቦረቀ ይመሰክር ነበር አሉ አባ ኤፍሬም። ምን እንዳለ ታውቃላችሁ? በጣም የሚደንቅ ምሳሌ ነው የሰጠው። የበረታችሁ ቼክ ማድረግ ትችላላችሁ። የወይን እርሻ ላይ ያለ ወይን አለ፣ እቤት ያለ ደግሞ ሌላ ወይን አለ፣ ብርጭቆ ውስጥ አለ፣ ጠርሙስ ውስጥ ተጨምቆ ለመጠጣት የቀረበ ወይን እቤት ውስጥ አለ። አንደኛ ወይን ደግሞ እርሻ ላይ ነው ያለው አለ፣ ለመሰብሰብ የቀረበ ነው አለ፣ ለመቆረጥ የደረሰ ነው አለ፣ በስሏል አለ። ልክ እርሻው ላይ ያለው ወይን እንደዚህ ሲበስል እንደዚህ ሊቆረጥ ሲደርስ አለ እቤት ውስጥ ጠርሙስ ውስጥ ያለው ወይን ልፍለቅ፣ ሉጣ፣ ልገንፍል እያለ መንቀሳቀስ ይጀምራል አለ። እርሻ ላይ ያለውና እቤት ውስጥ ያለው እንዴት እንደሚገናኙ ተመልከት ይላል። ይህን ምሳሌ ውሰድና ይላል አንተ እኮ ከወይን በላይ ነህ ይላል። እቤት ውስጥ ያሉት በሰማይ እርሻ ላይ ያሉት በምድር አንድ ላይ ናቸው። ያኛው ልገንፍል እንደሚል በጣም ደስ ይላቸዋል። አንተ መንፈሳዊነትን ስታጠናቅቅ አብረነን ያለው እኮ ለዚህ ሽንኩርትንም ተመልከት ይላል። እቤት ውስጥ ተሰብስቦ የገባው ይላል እርሻ ላይ ያለው ሲደርስ ይላል እቤት ውስጥ ያለው እንደገና ልብቀል ይላል አለ። በጣም ይደንቃል። አንተ እኮ ከሽንኩርት በላይ ነህ። አንተ እኮ ከወይን በላይ ነህ። አብረነን። ለዚህ ነው ስንለምናቸው አብረውን የሚሆኑት። አልቀመሳችሁም? እናንተ የቅዱስ ዮሴፍን በረከት አልቀመሳችሁም? የቅዱስ ሚካኤልን በረከት አልቀመሳችሁም? የመላእክትን ትድግና አላያችሁም? ይሄንን ትክዳላችሁ እንዴ? ድረስልኝ ብላችሁት ከስንት ደረሰላችሁ? አውጣኝ ብላችሁት ከስንት አወጣችሁ? እግዚአብሔር በቅዱሳኑ ድንቅ አይሰራም። እግዚአብሔር ሕያው አይደለም። የእግዚአብሔር ሥራ በዘመናት ይቋረጣል።
ሞተዋል። ማንን ያስተማረው? ኤልሳ ነቢዩ ሕያው ሆኖ ሙት እንዳስነሳ ሞቶ እንኳን ሙት ካስነሳ ይህ አይገባህም? መቃብር ውስጥ ያለችው አጥንቱ ሙት ካስነሳች በሰማይ የከበረች ነፍሱ አትጠቅምም፣ አትረባም። ወገኖቼ ክርስትናን ከሚክድ እንዲህ ካለው ሐሳብ ራቁ። ይህን ሐሳብ ተጸየፉት። ክርስቶሳዊ አይደለም፣ አጋንንታዊ ትምህርት ነው። በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ደርሳችኋል። ወደ ጻድቃን መንፈሶች ደርሳችኋል። ወደ በኩራት ማኅበር ደርሳችኋል። አብረን ጸሎታችንን ያሳርጉልናል መላእክት። አብረንና ከመሠዊያው አጠገብ ቆመዋል። ይልቅ ፍራ፣ ይልቅ ተንቀጥቀጥ፣ አንመጻደቅ። ለዚህ ነው ቤተ ክርስቲያን ስንገባ እኮ ድንጉጥ የምንሆነው። እዚህ ዛፍ ውስጥ ማን እንዳለ ምን ታውቃለህ ጌታዬ? ማን እንደተነጠፈ ማን እንደሚቆም እኮ አታውቅም። ማን እንዳለ አታውቅም። እዚህ ኪዳነ ምሕረት አንዲት እህት ታማሚ የነበረች የነገረችኝ አስደናቂ ነገር አለ። ታማሚ ናት። ለብዙ ዓመት በመታመም የኖረችው በቅርበት አውቃታለሁ። እዛ ግቢ እንጦጦ ኪዳነ ምሕረት አይቻቸው ማላቃቸው አንድ መነኩሴ ፊቴ ቆሙ አለች። አንድ ቀን መዓዛቸው ልዩ ነው አለች። ደንግጬ አይቻቸው ስለማላቅ በረከታቸውን ላግኝ ብዬ እግራቸው ስር ተደፋው አለች። መዓዛቸው በጣም ግሩም ነበር አለች። ልክ ተሳልሜ በመደነቅ ቅጽበት እኮ አልሞላም አለች። ዞር ስል የሉም አለች፣ ተሰውረዋል አለች። ወዳጄ ብቻህን የሆንክ እንዳይመስል አሉ። ቤትህን ይጎበኙታል፣ ዝክርህን ይጎበኙታል፣ ቁመትህን ይጎበኙታል፣ የእጆችን መዘርጋት ይጎበኙታል፣ አብረው ይቆማሉ። ኢሳይያስ ምዕራፍ 6ን የተረጎመው ሊቅ እንደተናገረው አንተ እጆችን ስትዘረጋ አጠገብ ያለው መልአክ እጆቹን ይዘረጋልሃል ይላል። እውነት ነው ይሄ። እና ብቻችንን አይደለን፣ አብረንን ወደ ጻድቃን መንፈሶች በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ወደ ሰማዕታት ጉባኤ ያደረሰን እግዚአብሔር ይክበር ይመስገን። ይቆየን።